ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ በዚህ ዝግጅት አንደርስታንዲንግ ዘ ቢዝነስ ሳይክል ወይም ወደ አማርኛ ስንመልሰው የቢዝነስ ዑደትን መገንዘብ በሚል ርዕስ ነው የምንማማረው። የቢዝነስ ዑደቶች ለፋይናንሻል ውሳኔ እጅግ በጣም ቁልፍ የሆኑ ጉዳዮች ስለሆኑ እነዚህን ነገሮች ለተለያዩ የቢዝነስ ውሳኔዎቻችን ለፋይናንሻል ዴሲዥንስ እንደ ግብዓት መጠቀም ያስፈልጋል። ያን ለመጠቀም ደግሞ ቢዝነስ ሳይክሉን ራሱን አንደርስታንድ ማድረግ ያስፈልጋል ማለት ነው። እንግዲህ ዘ ሆል የዛሬው ጭውውታችን የዛሬው መሰረታዊ ጉዳያችን የሚያተኩረው እዚህ ላይ ነው። እንደ መነሻ እንግዲህ ዋት ኢዝ ኤ ቢዝነስ ሳይክል፣ ቢዝነስ ሳይክል ማለት ራሱ ምን ማለት ነው ከሚለው እንጀምራለን። ቢዝነስ ሳይክል ስንል እንግዲህ ምጣኔ ሀብታዊ እንቅስቃሴ ላይ ወይም ደግሞ የአንዲት ሀገር ኢኮኖሚ አጠቃላይ ሂደቱ ከፍና ዝቅ የማለት የማደግና የመቀነስ ባህሪ ያለው እንዳጠቃላይ ይሄ ከፍ ዝቅ የማለት ባህሪ ነው እንግዲህ ቢዝነስ ሳይክል ብለን የምንጠራው ወይም የቢዝነስ ዑደት ወይም የምጣኔ ሀብታዊ ዑደት ልንለው እንችላለን። ለአንደርስታንዲንግ ወይም በቀላሉ እንድንረዳው ለማስቻል ማለት ነው። በሌላ አገላለጽ ቢዝነስ ሳይክል ኢዝ ዘ ፍላክቹዌሽን ኢን ኢኮኖሚክ አክቲቪቲ፣ በኢኮኖሚክ አክቲቪቲው ወይም ደግሞ ምጣኔ ሀብታዊ እንቅስቃሴዎች ላይ የሚታየው ፍላክቹዌሽን ወይም ልዩነት ከፍ ዝቅ ማለት ነው ቢዝነስ ሳይክል ብለን የምንጠራው ማለት ነው። እዚህ ፊት ለፊት በምስሉ ላይ እንደምትመለከቱት በኤክስ አክሲስ ላይ ጊዜ አለም በጊዜ ሂደት ውስጥ የኢኮኖሚ እድገቱ ምን ይመስላል የሚለውን እንደምትመለከቱት የግራፉ ዝግዛግ ሆኖ ነው የሚታየው። ዝግዛጉ የሚያሳየን እንግዲህ የኢኮኖሚ እድገት ፍላክቹዌሽንን ወይም ደግሞ ለውጡ ነው፣ ከጊዜ ወደ ጊዜ ከፍ ዝቅ ማለቱን ነው የሚያሳየን ማለት ነው። ሌላው እንዴት ነው የቢዝነስ ሳይክልን ሜጀር የምናደርገው የሚለውን ነገር እንግዲህ ያው ቢዝነስ ሳይክል ከፍ ዝቅ የማለቱን ነው የሚወክልልን ኮንሰፕቹዋሊ። እንዴት ነው ምን አይነት ሳይክል ላይ ነው የሚለውን ለማወቅ ኢንዲኬተሮች አሉ። ሪል ወርልድ ወይም ደግሞ የገሃዱን ዓለም ነባራዊ ሁኔታ የሚያሳዩን ኢንዲኬተሮች ወይም ደግሞ አመላካቾች አሉ። እነዚህ አመላካቾች ምንድን ናቸው? ምን ናቸው የሚለውን ስንመለከት የመጀመሪያው የስቶክ ማርኬት ትሬንድ ነው። የስቶክ ወይም የአክሲዮን ገበያ ወይም የፋይናንሻል ማርኬቱ ገበያ እየጨመረ ነው ወይ እየቀነሰ ነው? ኢንተረስት ሬትን ጨምሮ ወይም ደግሞ የወለድ ምጣኔን ጨምሮ ማለት ነው። ይሄ አንዱ ማሳያ ነው። ሌላው አንኢምፕሎይመንት ወይም ደግሞ ኢምፕሎይመንት እና የድርጅቶች ትርፍ። አንኢምፕሎይመንት እየጨመረ ነው፣ ፕሮፊት እየጨመረ ነው፣ እየቀነሰ ነው የሚለው ነገር ሌላው አንዱ የቢዝነስ ሳይክሉን ለማወቅ እንዳመላካች ሆኖ የሚያገለግለን ጉዳይ ነው ማለት ነው። ሌላው እንግዲህ በየጊዜው ያለው የጂዲፒ ወይም ደግሞ ሀገራዊ ጠቅላላ ምርቱ ምን ይመስላል፣ ኢንካም የግለሰቦች ፐር ካፒታል ኢንካማቸው እና ፕሮዳክሽኑ ምንድን ነው እየተመረተ ያለው የሚለውን ነገር ማወቅ ሌላው አንዱ አመላካች ጉዳይ ነው። ሌላውና ተጨማሪው አመላካች የኮንሱመር ስፔንዲንግ ወይም ደግሞ ኢኮኖሚው ላይ የሚጠቀሙ ተጠቃሚዎች ስፔንዲንግ ሀቢታቸው ወይም ደግሞ ገንዘብ የማውጣት ተሞክሯቸው ምን ይመስላል፣ የተጠቃሚዎች ፍጆታ ምን ይመስላል፣ እየጨመረ ነው ወይስ እየቀነሰ ነው ወይስ ባለበት ነው ምናምን የሚለው ሌላው አመላካች ነው ጉዳይ ነው ማለት ነው። እንግዲህ ምን ሲጨምር ምን ይሆናል የሚለውን ደግሞ ቆየት ብለን በዝርዝር የምናየው ይሆናል። ይህን ካልን እንግዲህ የቢዝነስ ሳይክል ፌዞች አሉት። 4 ዋና ዋና ፌዞች አሉት ቢዝነስ ሳይክል የምንለው። የመጀመሪያው ኤክስፓንሽን ወይም እድገት ነው። ሁለተኛው ፒክ ወይም ደግሞ የእድገቱ ጫፍ ላይ ጣሪያ ላይ ሲደርስ ነው። ሶስተኛ ኮንትራክሽን ወይም ሬሲዥን የሚለው ወደታች የመመለስ የማሽቆልቆል ነው ማለት ነው፣ የመቀዛቀዝ ኢኮኖሚው። ሌላው ታፍ ወይም ደግሞ ሪከቨሪ የምንለው ነው። አሽቆልቁሎ እንደገና ወደ ላይ የሚመለስበት የሚታጠፍበት እንደገና የሚያንሰራራበት ጊዜ ትራፍ ይባላል ወይም ደግሞ ሪከቨሪ ልንለው እንችላለን። እንግዲህ ወርዶ እንደገና ወደ ላይ ሲታጠፍ ግራፉ የሚሰጠው ገንዳ የሚመስል ነገር አለ። እሷ ነገር ነች ትራፍ ብሎ የሚለው በዚህ ግራፉ ላይ ባለው አገላለጽ ማለት ነው። ኤክስፓንሽን የምንለው ምን ማለት ነው? በኤክስፓንሽን ጊዜ ምንድን ነው የምናየው ስንል ጂዲፒ ወይም ደግሞ አጠቃላይ ሀገራዊ ጠቅላላ ምርቱ ያድጋል። በዛው ልክ ኢምፕሎይመንት ወይም ደግሞ የስራ እድል ይፈጠራል። ስራ አጦች ይቀንሳሉ ማለት ነው። ስራ በጣም ይኖራል። ስራ ካለ ሰዎች ያው እንግዲህ ገንዘብ ያገኛሉ። ገንዘብ ካገኙ ደግሞ ያንን ገንዘብ መልሰው ያወጡታል ለፍላጎቶቻቸው ማለት ነው፣ ለፍጆታ ያወጡታል። ዘን የኮንሱመሩ ይጨምራል እና ምርትም ስላለ ጂዲፒው አብሮ ስላለ የስራ ችግርም ስለሌለ ኮንሱመሮች ወይም ደግሞ ተጠቃሚዎች የተለያዩ የፍጆታ ምርቶችን የሚጠቀሙት አካላትም የተሻለ በኢኮኖሚው ወይም ደግሞ በምጣኔ ሀብቱ ላይ የኮንፊደንስ ወይም ደግሞ የመተማመን ስሜት አላቸው ማለት ነው። አይዲያል ፎር ኢንቨስትመንት፣ በዚህ ወቅት ለኢንቨስትመንት በጣም ምቹ ነው። ምክንያቱም ጂዲፒ እያደገ ነው፣ የሚመረተው ነገር ወደ ገበያ ይሄዳል። ገበያም ያው
ኢምፕሎይመንትም ስላለ ገበያውም ያንን ነገር ይጠቀመዋል። ስለዚህ ለኢንቨስትመንት በጣም ምቹ ሰዓት ነው። ሁለተኛው ስቴጅ ላይ ፒክ የምንለው ወይም ደግሞ ላይኛው ጫፍ ላይ የሚደርስበት አግባብ ነው። በዚህ ወቅት ከፍተኛ የሆነ አውትፑት የኢኮኖሚው ምርት ከፍተኛ ነው። በዛው ልክ ከፍተኛ የሆነ ኢንፍሌሽን ወይም ደግሞ የዋጋ ንረት አለም። እሱ ጎን ለጎን ኢንተረስት ሬቱ በጣም ከፍተኛ ነው። ኢንተረስት ሬት ወይም ደግሞ የብድር ምጣኔው ከፍተኛ ይሆናል ማለት ነው። ከዚህ ቀጥሎ የሚመጣው ኮንትራክሽን ወይም ደግሞ የኢኮኖሚው ማሽቆልቆል ወይም መቀነስ ነው። በዚህ ወቅት ጂዲፒ ወይም ጠቅላላ ሀገራዊ ምርቱ ይቀንሳል። በዚያው ልክ ደግሞ ለፍጆታ ማህበረሰቡ ለፍጆታ የሚያወጣው ገንዘብም በዛው ልክ ይቀንሳል ማለት ነው። አንኢምፕሎይመንት ወይም ስራ አጥነት በጣም ይጨምራል በኮንትራክሽን ወቅት። አሁን ታችኛው ገንዳ ላይ ደረስ። ይሄ ገንዳው እንግዲህ የኢኮኖሚክ ቦተም ነው፣ የመጨረሻው ዝቅተኛ የኢኮኖሚ ደረጃ ነው። ከዚህ ቀጥሎ ይሄ ፖይንት ዘ ፖይንት ዊች ኢዝ ኒው ግሮዝ ቢግንስ። እዚህ ደረጃ ላይ ከደረሰ በኋላ ድጋሚ እንደገና ለዚህ ችግር ያዳረጉን ነገሮች ተፈትሸው ኢኮኖሚው በራሱ ሪከቨር ያደርግበታል። ሪከቨር ሲባል ያው ኢኮኖሚ በራሱ ሲባል የሚመለከታቸው አካላት የራሳቸውን ስራ ሰርተው ኢኮኖሚው እንደገና እንዲያገግምና ወደ እድገት እንዲመጣ ይሆናል ማለት ነው። አጠቃላይ አራቱ ፌዞች የቢዝነስ ሳይክል አራቱ ፌዞች እነዚህን ይመስላሉ ማለት ነው። እነዚህን አራቱንም ፌዞች በትክክል ማወቅና ኢኮኖሚው አሁን ምን ላይ ነው ያለው፣ ቀጣይ ምን ሊሆን ይችላል የሚለውን መገንዘብ በጣም ኢምፖርታንት ነው። ቢዝነስ ላይም እንደ ነዋሪም እንደ ግለሰብም ስንኖር እነዚህ ነገሮች ማወቃችን በህይወታችን በቢዝነሳችን ፋይናንሻሊ ልንወስናቸው የሚገባቸውን ውሳኔዎች በጥንቃቄ እንድንወስንና ሊመጡ ከሚሉ ችግሮች ራሳችንን እንድናድን ያስችለናል ማለት ነው። እና ከዚህ ቀጥሎ ምን አይነት ስትራቴጂ ነው መከተል ያለብን በሚለው ጉዳይ ላይ የተወሰኑ ቲፖችን ወይም ደግሞ ምክረ ሀሳቦችን እናያለን። እንግዲህ በእያንዳንዱ የቢዝነስ ሳይክል ስቴጅ ወይም ፌዝ ላይ ልንከተለው የሚገባን ስትራቴጂ የተለየ መሆን አለበት፣ ለዛ የሚስማማ መሆን አለበት። ይሄንን እንደ ግለሰብ ወይም እንደ ሀውስሆልድ እና እንደ ቢዝነስም ልንወስደው የምንችለው ጉዳይ ነው ማለት ነው። የመጀመሪያው በኤክስፓንሽን ወቅት ወይም በእድገት ወቅት ኢኮኖሚው በሚያድግበትና በሚስፋፋበት ወቅት መወሰድ የሚገባቸው ግለሰባዊ ስትራቴጂዎች፣ አንደኛ ኢንቨስት ማድረግ ያስፈልጋል። ሁለተኛ ዝቅተኛ ወለድ ያላቸውን ብድሮች ተጠቅመን የተለያዩ ስራዎችን መስራት ያስፈልጋል ማለት ነው። እንደ ፍላጎታችን አነስተኛ ወለድ ያለውን የብድር አማራጭ መርጦ መጠቀም ያስፈልጋል ማለት ነው። ቢዝነሶችን በዛው ልክ ኤክስፓንድ ማድረግ ያስፈልጋቸዋል። ቢዝነሳቸውን ስራቸውን ማስፋፋት ኤክስፓንድ ማድረግ፣ ተጨማሪ የሰው ኃይል ተጨማሪ ክህሎት መቅጠር ማሳደግ እና ኢንቨስት ማድረግ ያስፈልጋቸዋል። እነዚህ ነገሮች እንዳደርጉ ይመከራል፣ በቢዝነስም በግለሰብም ደረጃ ማለት ነው። ሁለተኛ ፒክ ላይ ሲደርስ ኢኮኖሚያችን ፒክ ላይ ከደረሰ ቁጠባ ላይ ነው ማነጣጠር ትኩረት ማድረግ የሚገባው። ግለሰቦች ቁጠባ ላይ፣ ድርጅቶች ወይም ደግሞ ቢዝነሶችን ቢሆኑ ካሻቸውን ያዝ ማድረግና መቆጠብ ያስፈልጋቸዋል በእነሱ ደረጃ ራሱ ማለት ነው። ሌላው አቮይድ ኒው ዴትስ አዲስ ወይም ተጨማሪ ብድር ውስጥ አለመግባት ያስፈልጋል በዚህ ወቅት እንደ ግለሰብም ኢቨን እንደ ቢዝነስ ቢሆን ማለት ነው። ሌላው ፌዝ ላርጅ ኤክስፔንስስ ቢዝነሶች በጣም ብዙ የሆኑ እና ከፍተኛ የሆነ ገንዘብን ወጪ የሚያደርጉ ኤክስፔንሶችን ወይም ደግሞ ወጪ ከማድረግ ራሳቸውን ማቀብ ይጠበቅባቸዋል ማለት ነው። ሶስተኛው የቢዝነስ ሳይክል ፌዝ ረሲሽን የምንለው ነው። በዚህ ወቅት ምን ማድረግ አለብን? ከት ኮስትስ ግለሰቦች ኮስቶቻቸውን ወይም ደግሞ ወጪዎቻቸውን መቀነስ ማስወገድ ያለባቸው። ፎከስ ኦን ኢሴንሻልስ መሰረታዊ የሆኑት ጉዳዮች ላይ ብቻ ማተኮር ይገባቸዋል። ለሆነ ወጪ ማውጣት አያስፈልግም። ቢዝነሶችን በተመሳሳይ ለስጋት ለአደጋ ሊያጋልጡ ከሚችሉ እንቅስቃሴዎች መቆጠብ፣ እነዚህን ነገሮች ማስወገድና ኦፕሬሽናቸውን ጠበብ አድርገው በጠባቡ እና መጠን ባለ መንገድ ኦፕሬሽናቸውን መቀጠል ይኖርባቸዋል። አላስፈላጊ የሆኑ ነገሮችን ሪስክ መውሰድ አያስፈልግም ማለት ነው። ከዚህ ቀጥሎ እንግዲህ ሪከቨሪ ነው። ከረሲሽን ወይም ደግሞ ከውድቀት ቀጥሎ እንደገና ዳግም ትንሳኤ ነው። ኢኮኖሚው ወደ ትንሳኤ ነው ሊያልፍ የሚችለው በዚህ ወቅት በሪከቨሪ ወቅት ማለት ነው። ግለሰቦችም ኢንቨስትመንቶቻቸውን እንደገና ኢንቨስት ማድረግ ይኖርባቸዋል። ሪቢውልድ ኢንቨስትመንትስ ቢዝነሶችን በተመሳሳይ ሪኢንቨስት ማድረግ ይኖርባቸዋል እና ቀጣይ ለሚመጣው የግሮዝ ፌዝ ቀጣይ ለሚመጣው የእድገት ፌዝ በዛ ልክ መዘጋጀት ያስፈልጋቸዋል ማለት ነው። ቢዝነሶች እንግዲህ በአራቱም የቢዝነስ ሳይክል ውስጥ የሚያጋጥሙ ነገሮችን እና እንደ ግለሰብም እንደ ቢዝነስም ሊወሰዱ የሚገባቸውን ጥንቃቄዎች ሊወሰዱ የሚገባቸውን ተግባራት አክሽኖች በዚህ መንገድ አይተናል ማለት ነው። ሌላው እንግዲህ የቢዝነስ ሳይክል እንዳጠቃላይ ለምንድን ነው በጣም ኢምፖርታንት የሆነው ሊያሳስበን
የሚገባውና ልናውቀው የሚገባው ለምንድነው የሚለውን ሰመራይዝ ለማድረግ ወይም ደግሞ ጠቅለል ለማድረግ ያክል ቢዝነስ ሳይክልን መረዳት የፋይናንሻል ፕላኒንግ ሂደታችንን ወይም ደግሞ የገንዘባዊ የሆኑ የእቅድ ስራዎችን በትክክልና በውጤታማ መንገድ ለመስራት ስለሚያስችለን ይህን ጉዳይ ልናስብበትና ጉዳያችን ሊሆን ይገባል ማለት ነው። ኢንቨስትመንታችን ስማርተር ወይም ውጤታማ እንዲሆን አቮይድ ዴት ትራፕስ ዕዳ ውስጥ ተዘፍቀን እንዳንቀር ጥንቃቄ ለማድረግ ታይሚንግ ቢግ ፐርቼዝስ ትልልቅ ግዢዎችን ትልልቅ ኢንቨስትመንቶችን ኢንቨስት ለማድረግ መቼ ማድረግ አለብን የሚለውን ጊዜውን ለመወሰን በትክክል እኛ በዛ ኢንቨስትመንት ልንጠቀም በምንችልበት ጊዜ ኢንቨስት እንድናደርግ ያስችለናል። ኢት ኦልሶ ሄልፕስ ቱ ፕሪፔር ፎር ኢመርጀንሲ ለአደጋ ሳይታሰብ ለሚመጡ ስጋቶችም አደጋዎች ቅድመ ዝግጅት እንድናደርግ ያስችለናል። እንዲሁም ሌሎች ፋይናንሻል ኦፖርቹኒቲዎች ወይም ደግሞ መልካም እድሎችን ለመጠቀም ንቁ ሆነን እንድንጠብቅ ያስችለናል ማለት ነው። ይህን ጉዳይ መረዳቱ እንግዲህ እንደ መጨረሻ እንደ ማጠቃለያ ቴካዌይ ልነግራቸው ወደምችለው ነጥብ አልፋለሁ። አሁን ቢዝነስ ሳይክል ሁላችንን አፌክት የሚያደርግ ነው፣ የሚመርጥ አይደለም፣ ማንንም አይመርጥም። ስለዚህ ነገር ማወቅ ለሁሉም ሰው በጣም ኢምፖርታንት ነው ማለት ነው። በግሮዝ ወቅት ወይም ደግሞ ቢዝነሱ ኤክስፓንድ እያደረገ ባለበት ሰዓት ቁጠባ መቆጠብ እና ፒክ ሲደርስ ለሚመጡ ነገሮች መዘጋጀት ያስፈልጋል። በሬሴሽን ውስጥ ራስን መጠበቅ ዲፌንድ ማድረግ ከችግሮቹ እና በሪከቨሪ ጊዜ ደግሞ ኢንቨስት ማድረግ እንደሚያስፈልግ ፋይናንሻል ሊትሬሲ ያው ገንዘብ ንግድ የሆነ የገንዘብ ግንዛቤ ለፋይናንስ ለኢኮኖሚ አቅማችን ትልቅ ነው። ዶንት ፊር ሳይክልን መፍራት አያስፈልግም። የቢዝነስ ሳይክሎች ያሉና የነበሩ የሚኖሩ ናቸው። ግን እነሱን አንደርስታንድ ማድረጉ ስማርት ሆነን ስማርት ውሳኔዎችን እንድንወስንና አድቫንቴጅስ እንድንሆን ያስችለናል ማለት ነው። ፕላናችን በሙሉ ስማርትሊ በጥንቃቄና በጥበብ ፕላን ማድረግ ወይም ማዘጋጀት ያስፈልገናል። ስንተገብርም በጥበብ ዋይዝሊ በጥበብ መተግበር ያስፈልጋል ማለት ነው። ኢኮኖሚው ምንም ይሁን ምንም ፋይናንሻል ፊውቸራችንን ሰኪውር ማድረግ የምንችለው በእነዚህ ምክረ ሀሳቦች ስለሆነ በዚያ ልክ ፕሮአክቲቭ ሆነን ወይም ደግሞ ቀድመን ነቅተን እንቅስቃሴያችንን በእውቀትና በጥበብ እና በጥንቃቄ ማድረግ ያስፈልገናል የሚለውን እንደ አጠቃላይ ማሳረጊያ መልእክት እንድትወስዱ ትፈልጋለሁኝ። እንግዲህ ክቡራንና ክቡራት ቤተሰቦቼ የዛሬው ዝግጅታችን ይሄን ይመስል ነበር። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት መስጫ ሳጥኑ እንዲሁም እዚህ ስክሪን ላይ በምታያቸው አድራሻዎቻችን ልታደርሱን ትችላላችሁ። በተረፈ በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም ቸር ሰንብቱ ማለት እወዳለሁ። ሜቢ አዲስ የሆናችሁ ተመልካቾች ካላችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። እናመሰግናለን። መልካም ጊዜ ይሁንላችሁ።